በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች ክርስቲያኖች ይህንን መንፈሳዊ መልእክት በመላው ዓለም ሆናችሁ የምትሰሙ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? በምህረትና በይቅርታ ይጎበኘን ሁላችንንም በያለንበት ስፍራ በህይወት በጤና ጠብቆ እድሜ ለንስሐ የሰጠን ለዚህ ዕለት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የመላእክቱ ጥበቃ የቅዱሳኑ ጸሎት ከሁላችን ጋር ይሁን። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ታላቁ አብይ ጾም ሁላችሁንም በሰላምና በጤና አደረሳችሁ አደረሰን። የካቲት በገባ በስምንተኛው ቀን ቅድስት ቤተ ክርስቲያን የምታስባቸውና የምታከብራቸው ብዙ ቅዱሳን አሉ። ከነዚህ ቅዱሳን መካከል ቅዱስ ስምዖን አረጋዊ አንዱ ነው። ይህንን በዓል ቤተ ክርስቲያን ምን ብላ ትጠራዋለች? የካቲት 8 የሚከበረው ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ 9 ንዑሳን በዓላት መካከል አንዱ የሆነው ልደተ ስምዖን ተብሎ የሚጠራው በዓል የሚታሰብበት ቀን ነው። እንደሚታወቀው ቤተክርስቲያን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ 9 አበይት በዓላት ብላ የምታከብራቸው 9 አበይት በዓላት አሉ። እንደገና ደግሞ 9 ንዑሳን በዓላት ብላ ደግሞ የምታከብራቸው የጌታችን 9 ንዑሳን በዓላት አሉ። ከነዛ ከ9 ንዑሳን በዓላት መካከል አንዱ በዛሬው ቀን የምናስበው ወይም ደግሞ የካቲት 8 የሚከበረው ልደተ ስምዖን ይባላል። በየካቲት 8 3 ነገሮች ናቸው የሚታሰቡት። የመጀመሪያው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ዘመን የማይቆጠርለት አምላክ። ይሄንን ስናገር በጣም እጹብና ድንቅ የሆነ ከአእምሮ በላይ የሆነ ነገር ነው። በዘመናት የሸመገለ ዘመንን የሚወስን እሱ ግን በዘመን የማይወሰነው አምላክ የኛን ስጋ በመልበሱ ቀን ተቆጥሮለት የ40 ቀን ሕፃን ተብሏል። ስለዚህ በ40 ቀኑ በእናቱ እቅፍ እንደ ሙሴ ሕግና ስርዓት ወደ ቤተ መቅደስ የገባበት ቀን ነው። የመጀመሪያው በዓል ይሄ ነው። ከዚሁ ጋር ተያይዞ ልደተ ስምዖን ይባላል። ልደተ ስምዖን የተባለው ስምዖን እንደ አዲስ እንደ ሕፃን ልጅ እንደገና ስለተወለደ ሳይሆን የሸመገለው ያረጀው ያፈጀው የእድሜ ባለጸጋው አረጋዊው ስምዖን ይሄንን 40 ቀን የተቆጠረለትን ነገር ግን በዘመናት የሸመገለውን አምላክ በክንዶቹ ባቀፈ ጊዜ እንደ አዲስ ስለታደሰ እንደ አዲስ ስለተወለደ ልደተ ስምዖን ተብሎ ይጠራል። ሁለተኛው ይሄ ነው። ሶስተኛው ወለተ ፋኑኤል የፋኑኤል ልጅ አሁንም የእድሜ ባለጠጋዋ በመቅደስ የኖረችው ሐና መበለቲቱ ሐና ያረፈችበት የሐናም የረፍት በዓሏ ነው። ስለዚህ የካቲት 8 ቀን ጌታችን ወደ ቤተ መቅደስ የገባበትን እንደገና ስምዖን ደግሞ የታደሰበትን ወለተ ፋኑኤል መበለቲቱ አገልጋይቱ የ106 ዓመት ባለጠጋዋ ሐና ደግሞ ያረፈችበት ቀን ነውና የካቲት 8 ቀን እነዚህን 3 ነገሮች የምናስብበት የምናከብርበት ዕለት ነው። በኢየሩሳሌም ስሙ ስምዖን የሚባል ሰው የ500 ዓመት አረጋዊ ጌታን ተቀብሎ በክንዱ ያቀፈው ነቢይ ከሊቃውንት አባቶች አንዱ ስምዖን ነቢይ ማን ነው? በየትኛው ዘመን ኖረ? ስምዖን አረጋዊው የነበረበት ዘመን በ5200 ዓመት ዓለም አካባቢ የነበረ ሰው ነው። እሱ በነበረበት በዚያ ዘመን በጥሊሞስ የሚባል ንጉስ ነግሶ እንደ ሰም አቅልጦ እንደ ገል ቀጥቅጦ የሚገዛበት ወይም ደግሞ ገኖ የነበረበት ዘመን ነው። ይህ በጥሊሞስ በነገሰበት ዘመን ደግሞ አይሁድ ከስልጣኑ በታች ተገዝተውለት እሺ ብለው ታዘውለት የሚኖሩበት ዘመን እንደነበረ መጻሕፍት ይናገራሉ። ይህ ገናና ንጉስ በጥሊሞስ የተባለው ንጉስ በነገሰበት ዘመን ስሙ የሚጠራበት አንድ ትልቅ ስራ ለመስራት አሰበ። ፈቃዱ ፈቃደ እግዚአብሔር ነው። ነገር ግን
ለአይሁድ ትእዛዝ ሰጣቸው። ከሊቃውንቶቻቸው መካከል 70 ሰዎችን በቋንቋና በመጻሕፍት ላይ የረቀቁ የመጠቁ 2-3 ቋንቋ የሚችሉ የመጻሕፍትን ትርጓሜ ጠንቅቀው የሚያውቁ 70 ሊቃናትን እንዲመለምሉለት እንዲመርጡለት ለአይሁድ ትእዛዝ ሰጠ። እነሱም ከሊቃውንቶቻቸው መካከል 70 ሊቃውንትን መርጠው ለበጥሊሞስ ሰጡት ነው የሚለው። እሱም እነዛ 70 ሊቃናትን ከወሰደ በኋላ ከዕብራይስጥ ቋንቋ ወደ ጽር ቋንቋ የነቢያትን መጻሕፍት እንዲተረጉሙ ትእዛዝ ሰጣቸው። ለእያንዳንዱ መጻሕፍትን አከፋፈለ። መጻሕፍትን ባከፋፈላቸው ጊዜ ለስምዖን አረጋዊ የደረሰው የነቢዩ የኢሳይያስ የትንቢት መጽሐፍ ነበር። ስለዚህ ያንን መጽሐፍ ከዕብራይስጥ ወደ ጽር ቋንቋ እንዲተረጉም ትእዛዝ ተሰጥቶት አረጋዊው ስምዖን ከሊቃውንቱ መካከል አንዱ የሆነው በመጻሕፍትና በቋንቋ ላይ የሰለጠነ ይህ ሰው የኢሳይያስ መጽሐፍ ደርሶት የኢሳይያስን መጽሐፍ እያነበበ ወደ ጽር ቋንቋ መተርጎም ጀመረ። ከምዕራፍ 1 ጀምሮ እስከ ምዕራፍ 7 ያለውን እየተረጎመ ከቆየ በኋላ ምዕራፍ 7 ቁጥር 14 ላይ ሲደርስ የተጻፈውን ቃል ከሱ ዕውቀትና ጥበብ በላይ ከአእምሮ በላይ ስለነበረ ያንን ለመተርጎም እንደቸገረው ሊቃውንት ገልጠዋል። ምንድነው የሚለው የመጽሐፉ ክፍል? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም ደግሞ አማኑኤል ብላ ትጠራዋለች የሚለውን የመጽሐፍ ቅዱስ ክፍል ለመተርጎም ተቸገረ፣ ረቀቀበት። ለምን? ድንግል ትጸንሳለች ብዬ በተረጉመው ይሄንን ቃል ንጉሱ አምኖ አይቀበለኝም ብሎ በነብዩ ድንግል ተብሎ የተቀመጠውን ቃል ሴት ትወልዳለች ብሎ ተረጎመው ማለት ነው። ከዛ በኋላ ግን ማለፍ እንዳልቻለ እንቅልፍ መጥቶበት እንደተኛ ከእንቅልፉ ሲነቃ ሴት ብሎ የጻፈው ድንግል ተብሎ ተቀይሮ አግኝቶታል። ሳስተካክለው የተኛ መስሎት እንደገና ለውጦ ድንግል ጸንሳ በድንግልና ትወልዳለች የሚለውን እንደገና ሴት ብሎ ጻፈው። አሁንም ያንን ክፍል ማለፍ አልቻለም። ለሶስተኛ ጊዜ ሊለውጠው ሲል መልአከ እግዚአብሔር ይሄንን በአይን ሳታይ የሚወለደውን ሕፃን ሳታየው አትሞትም፣ ስለዚህ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብለህ ጻፍ ብሎ የእግዚአብሔር መልአክ ነገረው። ያንን ኢሳይያስ እንዳስቀመጠው አድርጎ ተረጎመው። ይህ የእግዚአብሔር ፈቃድ ነው። እንግዲህ ተመልከቱ፣ መጻሕፍት እንዲተረጎሙ ፈቃድ እግዚአብሔር ነው። ለምን? ሕግ ከአይሁድ ተላልፎ ለአሕዛብ እንደሚሰጥ በኋለኛውም ዘመን ክርስቲያኖች ተነስተው ደግሞ ወንጌል እንደሚሰበክ ቃሉ በመላው ዓለም እንደሚዳረስ እግዚአብሔር ያውቅ ስለነበረ ይሄንን ንጉሥ አስነስቶ መጻሕፍት እንዲተረጎሙ አድርጓል። በዚህ የመጽሐፍ ትርጓሜ ውስጥ ደግሞ ስምዖን የኢሳይያስ መጽሐፍ እንዲደርሰው የኢሳይያስንም መጽሐፍ ሲተረጉም ደግሞ ድንግል ጸንሳ በድንግልና ትወልዳለች የሚለውን ቃል አምኖ መቀበል ቸግሮታል። እዚህ ጋር አንድ ነገር ልናነሳ ይገባል። ዛሬም የእመቤታችን የድንግልና ጉዳይ የረቀቀባቸው በድንግልና ጸንሳ በድንግልና መውለዷን የሚጠራጠሩ ዓለምን የሞሉ ብዙ መናፍቃን አሉ። ለምንድን ነው ይሄ የረቀቀባቸው ስንል፣ አንደኛ ከተፈጥሮ ሕግ በላይ በሆነ ጥበብ እግዚአብሔር ያደረገው አስደናቂ ስራ ነው። ለምን? ሴት ልጅ ከጸነሰች ድንግል መሆን አትችልም። ድንግል ከሆነች ደግሞ መጽነስ አትችልም። ስለዚህ በድንግልና ጸንሳ በድንግልና የወለደችው እመቤታችን ቅድስት ድንግል ማርያም ብቻ ናት። ይሄ ለጠቢቡ ሰው መጻሕፍትን ለሚያቀው ለሊቁ ለስምዖንም ረቆበት ስለነበረ አምኖ ለመቀበል ቸግሮታል። አይደለም ስምዖን፣ መልአኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ሲያበስራት በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እንደተጻፈ ትጸንሻለሽ ባላት ጊዜ ይህ እንዴት ይሆናል? እኔ ወንድ ሳላውቅ እንዴት ነው መጸንሰው? ምድር ያለ ዘር ሴት ደግሞ ያለ ወንድ ልትወልድ አትችልም ብላ ለቅዱስ ገብርኤል ጥያቄውን በጥያቄ ባቀረበችለት ጊዜ ቅዱስ ገብርኤል ለእግዚአብሔር የሚሳነው ነገር የለም፣
ስለዚህ አንቺ በድንግልና ጸንሰሽ በድንግልና ነው የምትወልጂው ለእግዚአብሔር የሚሳነው ነገር የለም ብሎ በመንፈስ ቅዱስ ጥበብ በረቀቀ መንገድ እንደምትጸንሰው ነግሯታል። ይሄ ነገር ለስምዖንም ረቆበት ስለነበረ ድንግል የሚለውን ለውጦ ሴት ብሎ ጻፈ። በዚህን ጊዜ ነው የእግዚአብሔር መልአክ ይሄንን በአይን ሳታይ አትሞትም ሴት የሚለውን ለውጥና ድንግል ጸንሳ ትወልዳለች ብለ ጻፍ ተባለ። ይሄንን እንደተባለው አድርጎ ጻፈ። ከጻፈም በኋላ የተሰጠውን የተስፋ ቃል በተስፋ እየጠበቀ ኖረ። እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ወደ ኢየሩሳሌም ወሰዱት ይላል ቅዱስ ሉቃስ በወንጌል። በ40ኛው ቀን ወደ ቤተ መቅደስ ለመግባቱ ማረጋገጫው ምንድን ነው? የ40 ቀኑስ ምክንያት ምንድን ነው? ይህንን ጥያቄ ከማንሳታችን በፊት የካቲት 8 ሰንበት ላይ ሲውል የሚቆመው መዝሙር አለ ቅዱስ ያሬድ የደረሰው። ምናልባት የዛሬው በዓል ከዘወረደ ጋር አብሮ ስለገጠመ የዘወረደ ቀለም ነው ሊባል የሚችለው በየቦታው። ነገር ግን ራሱን ችሎ በሚውል ጊዜ የሚቆመውን መዝሙር ቅዱስ ያሬድ እንዲህ ብሎ ደርሶታል። ያንን ማስረጃ ከማየታችን በፊት ቅዱስ ያሬድ በመዝሙሩ የተናገረውን እንመለከታለን። ምንድነው የመዝሙሩ ርዕስ? መሐሩነ እለቀደሙነ። መሐሩነ እለቀደሙነ፣ የቀደሙት እንዳስተማሩን ነው የሚለው። ምንድነው የቀደሙት ያስተማሩት የሚለውን ራሱ ቅዱስ ያሬድ በመዝሙሩ አምጥቶታል። ምን ብሎ? የቀደሙ አባቶቻችን የክርስቶስ ምጽአቱን፣ ልደቱን፣ ጥምቀቱንና መገለጡን አስተማሩን ይላል። ነቢያት ስለ ምጽአቱ ያለው ወደዚህ ዓለም በስጋ ስለመምጣቱ ስለመገለጡ ነው። እና የቀደሙት አባቶቻችን የክርስቶስ ምጽአቱን መምጣቱን ማለት ነው፣ ልደቱን መወለዱን፣ ቀጥሎ ደግሞ ጥምቀቱንና መገለጡን አስተማሩን ነገሩን ካለ በኋላ የሚቀጥለው መልአክም ማርያምን ልጅን ትወልጃለሽ ብሎ ነገራት፣ አበሰራት፣ የመውለጃዋም ወራት ደረሰ ወይንም ደግሞ ወለደችው ብሎ ቅዱስ ያሬድ በመዝሙሩ ያመጣና የሚቀጥለው ቃል ያጠመቀው ዮሐንስ የመለኮቱን ነገር መጠየቅ ተሳነው ይላል። ምንም በስጋ ቢገለጥ በዮርዳኖስ የተመለከተው የረቀቀ ነገር አለ። አብ በሰማይ ሆኖ በሱ ደስ የሚለኝ የምወደውና የምወልደው ልጄ ይሄ ነው ብሎ ምስክርነት ሲሰጥ፣ መንፈስ ቅዱስ በርግብ አምሳል ሲወርድ፣ እንደገና ባህር አይታ ስትሸሽ ስትናወጥ ያለውን ነገር አድንቋል፣ ረቆበታል፣ ከአእምሮ ካስተሳሰቡ በላይ ሆኗል። ቅዱስ ያሬድ ግን ምን አለ? ያጠመቀው ዮሐንስ የመለኮቱን ነገር መጠየቅ ተሳነው ይልና አረጋዊው ስምዖን በብብቱ አቀፈው። በጣም የሚገርም እኮ ነው። ሱራፌልና ኪሩቤል በመርዓድ በመንቀጥቀጥ ዙፋኑን የሚሸከሙለት በመርዓድ በመንቀጥቀጥ ዙፋኑን የሚሸከሙለትን አምላክ እሱ እንደ ኪሩቤል ሆኖ ዙፋን እንደተሸከሙት ሆኖ አምላኩን በብብቱ በክንዱ አቀፈው። የአብ ምክሩ የአብ ቀኙ ህሊናው ተገለጠ፣ ሊያድነን መጣ ብሎ ቅዱስ ያሬድ በዕለቱ በሚያስደምም ዜማ፣ በመላእክት ምስጋና ይሄንን ዕለት ሲዘክር በዚህ መልኩ መዝሙሩን አቅርቦታል። ስለዚህ ኢየሱስ ክርስቶስ ዘመን የማይቆጠርለት አምላክ፣ በዘመናት የሸመገለ ዘመናትን የሚቆጥር ከዋክብትን የሚቆጥራቸው በየስማቸው የሚጠራቸው አምላክ ቀን ተቆጥሮለት የ40 ቀን ሕፃን ተባለ። የ40 ቀን ሕፃን ተብሎ ወደ ቤተ መቅደስ መጣ። ስለዚህ የካቲት 8 ልደተ ስምዖን ነው ያልነው። ኢየሱስ ክርስቶስ በእናቱ እቅፍ ሆኖ ወደ ቤተ መቅደስ በ40 ቀኑ የገባበት ዕለት ነው። ምንድነው ምስክሩ? ምንድነው ማስረጃው? እሱ በ40 ቀን ለመግባቱ የሚል ጥያቄ ካለ ለጥያቄው የመጀመሪያው ምስክር ወንጌላዊው ቅዱስ ሉቃስ ነው። ወንጌላዊው ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 2 ቁጥር 24 ጀምሮ በ40ኛው ቀን ወደ ቤተ መቅደስ እንደገባ ጽፎልናል። ሁለተኛይቱ ምስክር ደግሞ አማናዊት ምስክር እመቤታችን ቅድስት ድንግል ማርያም ናት። እንደ ሙሴ ሕግና ስርዓት በ40 ቀን ልጇን ይዛው ከአረጋዊው ከዮሴፍ ጋር ወደ ቤተ መቅደስ ገብታለች። ስለዚህ ሁለተኛይቱ ምስክር እመቤታችን ቅድስት ድንግል ማርያም ናት። ሶስተኛው ምስክር ደግሞ አረጋዊው ዮሴፍ ነው። አባት የተባለው አሳዳጊው ተንከባካቢው አረጋዊው ዮሴፍም ኢየሱስ ክርስቶስ በ40 ቀኑ ወደ ቤተ መቅደስ ለመግባቱ ምስክር ነው። ሌላኛው ምስክር ደግሞ በዛሬው ዕለት የምናስበው
ልደተ ስምዖን ተብሎ ዕለቱ የተሰየመለት አረጋዊው ስምዖን በ40 ቀኑ ኢየሱስ ክርስቶስ ወደ ቤተ መቅደስ ለመግባቱ ምስክሩ እሱ ነው። ሌላኛው ምስክር ደግሞ የፋኑኤል ልጅ የ106 ዓመቷ መበለት ሐናም ኢየሱስ ክርስቶስ በ40 ቀኑ ወደ ቤተ መቅደስ ለመግባቱ ምስክሮች ናቸው። እነዚህን እንደ ምስክር ከጠራን ማረጋገጫውን እንመለከታለን። ማረጋገጫውን ለመመልከት ቅድም ያነሳነውን የሉቃስ ወንጌል ምዕራፍ 2 ቁጥር 22 ጀምሮ የሉቃስ ወንጌል ምዕራፍ 2 ከቁጥር 22 ጀምሮ እንደዚህ ነው የሚለው። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ነው ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋልያም ወይም 2 የርግብ ጫጩቶች እንደተባለ በመስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። ይሄ በሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ የተጻፈ ቃል ነው። ቃሉን እስቲ በማስተዋል አዳምጡት ወይም በማስተዋል ተከታተሉት። ምንድነው የሚለው? እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ ነው የሚለው። እንደ ሙሴ ሕግ ነው የሚለው። በሙሴ ሕግ ምን ተብሏል? እንግዲህ ሉቃስ ሲጽፍ የሙሴን ሕግ ጠቅሶ ነው የጻፈው። በሙሴ ሕግ የሕግ መጽሐፍ ላይ ምንድነው የተጻፈው የሚለውን እንመለከታለን። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ እንደዚህ ነው የሚለው። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ እግዚአብሔርም ሙሴን እንዲህ ብሎ አዘዘው ይላል። ይሄንን መልእክት የምትከታተሉ እንደው በማስተዋል ይሄን ኃይለ ቃል እንድትሰሙ ተፈልጋለሁ። እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ስለዚህ ይሄ ትእዛዝ የማን ትእዛዝ ማለት ነው? የእግዚአብሔር ትእዛዝ ነው። ትእዛዙን ለማን ነው የነገረው? ለሙሴ። ሙሴ ደግሞ ለማን ነው የተናገረው? ለሕዝበ እስራኤል፣ ለአይሁድ የተናገረው ስርዓት ነው። ምንድነው የሚለው? እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያህል የረከሰች ናት አለ። አስተውሉ። ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያህል የረከሰች ናት፣ እንደ መርገሟም ወራትም ትረክሳለች አለ። አሁን እዚህ ጋር የአንደኛ ክፍል ሂሳብ እንሰራለን። እንግዲህ ለ7 ቀን የረከሰች ናት ብሏል። የተጠቀሰው 7 ቀን ነው። ይህን 7 ቀን በማስተዋል ትይዛላችሁ ማለት ነው። ቁጥር 3 ላይ በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ ይልና ከደሟም እስክትነጻ ድረስ 33 ቀን ትቀመጥ። እንግዲህ ቅድም 7 ብለናል። አሁን ደግሞ ከደሟ እስክትነጻ 33 ቀን ትቀመጥ አለ። 7 እና 33 ስንት ነው? 40 ቀን ይሆናል ማለት ነው። 33 ቀን ትቀመጥ፣ የመንጻቷ ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ ይላል። ለስንት ቀን? ለ40 ቀን ማለት ነው። ይቀጥልና ቁጥር 5 ላይ ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት አለ። የወንዱን 1 ሳምንት 7 ቀን ነው። የሴቷን ደግሞ 2 ሳምንት አለ። 2 ሳምንት ማለት ስንት ቀን ነው? 14 ቀን ነው ማለት ነው። ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት የረከሰች ናት፣ ከደሟ እስክትነጻ ድረስ 66 ቀን ትቀመጣል። የመጀመሪያው 14 ቀን አለ፣ ሁለተኛው 66 ቀን አለ። ስለዚህ 14 እና 66 ስንት ነው የሚሆነው? 80 ቀን ነው የሚሆነው ማለት ነው። የመንጻቷ ወራት በተፈጸመ ጊዜ ለወንድ ልጅ ወይንም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የርግብ ግልገል ወይንም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርያል፣ ከደሟም ፈሳሽነት ትነጻለች። ወንድ ወይንም ሴት ለምትወልድ ሴት ሕጉ ይህ ነው ብሎ እግዚአብሔር በሙሴ አማካኝነት ለእስራኤል ልጆች ሕግ ሰርቷል። ስለዚህ ሰራዬ ሕግ ነው እግዚአብሔር፣ ወይም ደግሞ እስመ መምህረ ሕግ የተባለ የሕግ መምህር ነው። ይሄንን በሙሴ የሰራውን ሕግ አምላካችን ራሱ ፈጽሞታል። እመቤታችን ቅድስት ድንግል ማርያም ፈጽመዋለች። ለዚህ ነው ወንጌላዊ ሉቃስ በሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ ብሎ የጠቀሰው ኦሪት ዘሌዋውያን ምዕራፍ 12 አሁን ያብራራውትን የመጽሐፍ ቅዱስ ክፍል ነው። ስለዚህ ይሄንን የመጽሐፍ ቅዱስ ክፍል ጠቅሶ ሉቃስ የጻፈው እመቤታችንም አረጋዊው ዮሴፍም ራሱ ክርስቶስም ይሄንን ሕግ ስለፈጸሙት ነው። ለምን ምን ተብሏል? የማቴዎስ ወንጌል
ምዕራፍ 5 ቁጥር 7 ላይ እኔ ሕግና ነቢያትን ለመሻር አልመጣሁም ልፈጽም መጥቻለሁ ብሎ ጌታ በመዋዕለ ሥጋዌው አስተምሯል። ስለዚህ ሕግን የፈጸመው እሱ ሙሉ ሰው ሆኖ ወንጌል ባስተማረበት ወቅት ብቻ አይደለም። በእናቱ እቅፍም ሆኖ በሙሴ በኩል ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀን ወደ ቤተ መቅደስ እንዲገቡ የተሰራውን ሥርዓት እመቤታችንን ፈጽማ አረጋዊው ዮሴፍን ፈጽመው በ40 ቀን ኢየሱስ ክርስቶስን ወደ ቤተ መቅደስ ይዘውት ገብተዋል። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ የሚለው እመቤታችን እድፍ ኖሮባት፣ እመቤታችን መንጻት አስፈልጓት፣ እመቤታችን ጉድፍ ኖሮባት አይደለም። ነገር ግን 40 ቀን የሚለውን እኔ በድንግልና ጸንሼ በድንግልና ነው የወለድኩት፣ አምላክን ነው የወለድኩት፣ በንጽህና ነው ያለሁት፣ የረከስኩበት ነገር የለም ብላ ሕግ ሽራ እመቤታችን በመጀመሪያው ቀን ወደ ቤተ መቅደስ አልሄደችም። ለሙሴ የተሰጠውን ሕግ አክብራ በ40 ቀን ልጇን ይዛ ወደ ቤተ መቅደስ እንደገባች ወንጌላዊው ቅዱስ ሉቃስ ጽፎልናል። ስለዚህ ኢየሱስ ክርስቶስ በ40 ቀኑ በእናቱ እቅፍ ወደ ቤተ መቅደስ ገብቷል። ለዚህ ነው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በ40ና በ80 ቀን ሕፃናትን የምታጠምቀው። የሕፃናትን ጥምቀት አስመልክቶ ወደፊት በሰፊው ራሱን የቻለ ትምህርት ሰጥተን እናልፋለን። እዚህ ጋር ግን በ40 ቀኑ ወደ ቤተ መቅደስ ገብቷል። የገባበትም ምክንያት በነቢያት የሰራውን ሕግ እሱ ራሱ ሊፈጽም ወደ ቤተ መቅደስ በእናቱ እቅፍ ገብቷል ማለት ነው። ወደ አረጋዊው ስምዖን ስንመለስ ይሄ ጌታ ወደ ቤተ መቅደስ የገባበትና ስምዖን ጌታን የታቀፈበት ቀንስ ልደተ ስምዖን የተባለበት ምስጢሩ ምንድን ነው? እንግዲህ ልደተ ስምዖን የተባለበት ምክንያት ዋናው ቅድም በመግቢያችን ላይ እንደተመለከትነው ንጉሥ በጥሊሞስ በነገሰበት ዘመን መጻሕፍትን ሲያስተረጉም ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው ሐሳብ ለስምዖን ረቆበት ድንግል የሚለውን ሴት ብሎ በመጻፉ ይሄንን እንዲህ ብላ አትጻፍ፣ በዘመን ሳታየው ይሄንን ሕፃን ሲወለድ ሳትመለከተው አትሞትም፣ ታየዋለ፣ ጻፍ ተብሎ የተገባለት የተስፋ ቃል አለ። ስለዚህ ክርስቶስ የሙሴን ሕግ ሊፈጽም በእናቱ እቅፍ በ40 ቀኑ ወደ ቤተ መቅደስ ቢገባም ለስምዖን ደግሞ የተሰጠው የቀጠሮ ቀን ነበረ። አምላካችን ቀጠሮ አክባሪ ነው። እዚህ ጋር አንድ ነገር ልናይ የሚገባ ምንድነው? ቀጠሮ አክባሪ ነው። ለአዳም የሰጠውን ቀጠሮ 5500 ዘመን ቢረዝምም ቀኑና ሰዓቱ ሲደርስ ቀጠሮን አክብሮ በጊዜው ተገኝቶ አዳምን አድኖታል። ለስምዖንም ቀጠሮ ቀጥሮት ነበረ። ስወለድ ታየኛለህ ጻፍ ተብሎ ይሄንን ሳታይ አትሞትም ተብሎ ተነግሮ ስለነበረ ለስምዖን የገባለትን ቀጠሮ ሊያከብር በ40 ቀን ወደ ቤተ መቅደስ ገብቷል። እሱ ወደ ቤተ መቅደስ በሚገባ ጊዜ እግዚአብሔር መንፈስ ቅዱስ ለስምዖን ነግሮታል። ቀኑ ስለደረሰ ወደ መቅደስ ሂድ ተብሎ ተነግሮታል። ስምዖንም ወደ ቤተ መቅደስ መጥቷል። ምንድነው የሚለው? እዚህ የሉቃስ ወንጌል ምዕራፍ 2 ቁጥር 5 ላይ እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ፣ ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር ይላል። ለምን? እግዚአብሔር መንፈስ ቅዱስ ነግሮታል። መሲሁ እንደሚገለጥ እንደሚወለድ ሳታይ አትሞትም ተብሎ ነቢያት የጓጉለትን ነቢያት የጠበቁትን ትዝ አይላችሁም? ጌታ ለሐዋርያት ሲያስተምራቸው ዛሬ እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ወደዱ አላዩም፣ እናንተ ዛሬ የምትሰሙትን ይሰሙ ዘንድ ወደዱ አልሰሙም፣ የእናንተ ያዩ አይኖቻችሁና የሰሙ ጆሮቻችሁ ግን የተመሰገኑ ናቸው ብሎ ሐዋርያትን አመስግኗቸዋል። ስለዚህ ሊያዩ ተመኝተው ብዙዎች ያላዩትን ስምዖን ግን እድል ገጥሞት ተስፋ ተሰጥቶት ታያለ ተብሎ ነበርና ይህንን ቀን በተስፋ ይጠብቅ ነበረ። ጻድቅና ትጉ ነበረ። መንፈስ ቅዱስም በእርሱ ላይ ነበር። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ ይላል። ስለዚህ ጌታ የቀባውን ወይም ደግሞ መሲሁን ክርስቶስን ሳያይ እንደማይሞት በመንፈስ ቅዱስ ተነግሮት ነበረ፣ ተረድቶ ነበርና ይጠብቅ ነበር። በመንፈስም ወደ መቅደስ ወጣ ይላል። ቀኑና ሰዓቱ ስለደረሰ እግዚአብሔር የገባለትን የተስፋ ቃል የሚፈጽምበት ቀን ስለደረሰ በመንፈስ ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ቅድም ያልነው የሕጉ ልማድ ምንድነው? ወንድ ከሆነ በ40 ቀን ሴት ከሆነች በ80 ቀን ይዘው ወደ ቤተ መቅደስ መምጣት ልማድ ስለሆነ እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ ይላል። ወዴት? ወደ መቅደስ። የመቅደስ እኮ የቤተክርስቲያን መሰረቷም ጉልላቷም እሱ ራሱ ነው። ግን
እሱን ወደ መቅደስ ባገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰው ሁሉ ፊት ያዘጋጀውን ማዳንህን አይተዋል። አሕዛብ ሁሉ የሚገለጥ ብርሃን ለሕዝብም ለእስራኤልም ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበረ ይልና ቁጥር 35 ላይ ስምዖንም ባረካቸው። እናቱ ማርያምን እነሆ የብዙዎችን ልብ ሐሳብ ይገልጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመዳናቸውና ለመነሳታቸው ለሚወድቁትም ምልክት ተሹሟል፣ ባንቺ ደግሞ በነፍስሽ ሰይፍ ያልፋል ብሎ ይሄንን ቃል ስምዖን ተናግሯል። በጣም የሚያስደንቀው ነገር እንግዲህ ልደተ ስምዖን የተባለበት ምክንያት በቀጠሮ ቀን በእናቱ እቅፍ ሆኖ በ40 ቀኑ በዛሬዋ ዕለት ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ያ አልጋ ላይ ተጣብቆ የነበረ እስቲ አስቡት። ከክርስቶስ ከመወለዱ በፊት ከ300 ዓመት በፊት የነበረ ሰው ነው። በአጠቃላይ የ500 ዓመት የዕድሜ ባለጠጋ ነው። 500 ዓመት በዚህ ምድር ላይ የኖረ ሰው ነው። ስለዚህ ወገቡ ጎብጧል፣ ዓይኖቹ ፈዘዋል፣ ማየት አይችልም። ቆዳው ተሸብሽቧል፣ ተጨራምቷል፣ ደካማ ነው። ከተጣበቀበት አልጋ ላይ ተነስቶ መሲሁን ተስፋ ያደርግ የነበረውን አምላክ አቀፈው። ባቀፈው ጊዜ ያ የጎበጠ ወገቡ አካሉ ተቃንቶለት ቀጥ አለ። የፈዘዙ ዓይኖቹ በርተው ሕፃኑን ተመለከተ። እንደገና የተሸበሸበ ቆዳው ተተረተረ፣ ተፈታ። ያ የ500 ዓመት የዕድሜ ባለጠጋ ሽማግሌው አረጋዊው ሰው እንደ ንስር ታደሰ፣ እንደ ጎልማሳም ወጣት ሆነ። በዚህን ጊዜ ዓይኖቼ ማዳንህን አይተዋልና ባሪያህን አሰናብተው ወይም ደግሞ አሰናብተኝ አለ። ስለዚህ ልደተ ስምዖን የተባለው ያረጀው፣ የሸመገለው፣ ያፈጀው፣ ወገቡ የጎበጠው፣ ዓይኑ የፈዘዘው፣ ሰውነቱ ቆዳው የተሸበሸበው አረጋዊው ዓይኖቹ በርተውለት፣ ቆዳው ተፍታቶለት፣ የጎበጠው አጥንቱ ተቃንቶ የ30 ዓመት ጎልማሳ ሆኖ እንደ ንስር ታዟል። ምን ማለት ነው? በስጋ ደክሞ የነበረው በስጋው በረታ፣ በመንፈሱ ደክሞ የነበረው በመንፈሱ በረታ። ስለዚህ ልደተ ስምዖን የተባለው ስምዖን የታደሰበት እንደ ንስር የተለወጠበት ዕለት ስለሆነ ነው። በዚህ በልደተ ስምዖን ቀን ቤተ ክርስቲያን ከአሴር ወገን የሆነችው የፋኑኤል ልጅ ነቢይቱን ሐናን ታስባታለች። በዚህ ቀንም ዕረፍቷ ነው። ይህቺ ነቢይት የተባለች ሐና ከዚህ በዓል ጋር ምን አገናኛት? በጣም የሚያስደንቅ ነው። እዛው የስምዖን ታሪክ በተጻፈበት የሉቃስ ወንጌል ምዕራፍ 2 ቁጥር 36 ላይ ልክ አንቺ በነፍስሽ ሰይፍ ያልፋል ብሎ ለእመቤታችን ከነገራት በኋላ የሚቀጥለው ታሪኩ የዚህ ሴት ታሪክ ነው። እንዲህ ተብሎ ነው የተጻፈው። የሉቃስ ወንጌል ምዕራፍ 2 ቁጥር 36 ላይ ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች ይችላል። እርሷም ከድንግልናዋ ጀምራ ከባሏ ጋራ 7 ዓመት ኖረች ይችላል። ምናልባት እንግዲህ 14 15 ዓመት በድንግልና ኖራ ከዛ ባላግብታ ከባሏ ጋር ደግሞ 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና ይላል። 84 ዓመት መበለት ማለት ባሏ ከሞተባት በኋላ ሌላ ባል ሳታገባ ደግሞ ለ84 ዓመት መበለት ሆና በጣም አርጅታ ነበር ይላል። ልክ እሷም እንደ ስምዖን አርጅታ ነበረ። በጾምና በጸሎት ሌሊትና ቀን እያገለገለች ከመቅደስ አትለይም ነበረ። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች ይላል። በዛች ሰዓት ቀርባ ማለት አረጋዊው ስምዖን ሕፃኑን ታቅፎ በታደሰበት ሰዓት እሷ ደግሞ ቀርባ እግዚአብሔርን አመሰገነች። የእስራኤልን ቤዛ ለሚጠባበቁ ሁሉ ስለሱ ትናገር ነበር ይላል። 84 ዓመት ሙሉ በመቅደስ ስትኖር ስለ መሲሁ መገለጥ መድኃኒት እንደሚወለድ ነብይት ነበረች ይላል። ነብይ ሆና በቀንና በሌሊት በመቅደስ እያገለገለች ስለ እርሱ መወለድና መገለጥ ትናገር ነበረ። እሱ በተወለደና በ40 ቀን ወደ ቤተ መቅደስ በመጣ ጊዜ እሷም እንደ ስምዖን ቀርባ የማቀፍ እድሉ ባይገጥማትም አይታ ትንቢት ስናገርለት የነበረ ለእስራኤል ለሕዝቡ ሁሉ መድኃኒት ይሆናል ስል የነበረው እሱ ነው ብላ
ተናግራለች። ምንድነው ቁጥር 38 ላይ በዛ ሰዓት ቀርባ እግዚአብሔርን አመሰገነች፣ የእስራኤልንም ቤዛ ለሚጠባበቁ ሁሉ ስለሱ ትናገር ነበር። ስለሱ መገለጥ ትናገር ነበር። አየችው የሚገለጠው ይመጣል የተባለው እሱ ነው ብላ ምስክርነት ከሰጠች በኋላ በዛሬው ቀን እሷ ደግሞ አረፋለች ማለት ነው። ትንቢት ትናገርለት የነበረውን በቀንና በሌሊት ተግታ ታገለግል የነበረው አምላክ ካየችው በኋላ በዛሬው ቀን እሷም ደግሞ እንደተሰናበተች ስንክሳሩ የዕለቱ ስንክሳር በደንብ ይነግረናል። ወደ ትምህርቱ ማጠቃለያ ስንደርስ በዚህ ዕለት ቤተ ክርስቲያን ከምትዘክራቸው ቅዱሳን ከአረጋዊው ሰው ከቅዱስ ስምዖንና ከቅድስት ሐና ነቢይት የዚህ ዘመን ሰው ምን ይማራል? ብዙ የምንማራቸው ነገሮች አሉ። ለምሳሌ ከስምዖን የምንማረው አንደኛው ሳታይ አትሞትም የሚል ትልቅ ተስፋ ተሰጥቶታል። ይህ ተስፋ ለስምዖን ብቻ አይደለም። ዛሬ ይህንን ቃል ለምናደምጥ ይህንን ቃል ለምንሰማ እድሉ ገጥሞን በየትኛውም ቦታ ሆነን ይህንን መልእክት የምናዳምጥ ከእግዚአብሔር ለእያንዳንዳችን የተሰጠን ብዙ የተስፋ ቃል አለ። ያንን የተስፋ ቃል ይዘን ተስፋ አድርገን እግዚአብሔርን በትዕግስት መጠበቅ ሲገባን የምናጉረመርም ተስፋ የምንቆርጥ የተገባልንን የኪዳን ቃል ምን ዘነጋ ብዙ ሰዎች አለን። ቅዱስ ጳውሎስ ሲናገር የተስፋን ቃል የሰጠን የታመነ ነው ይላል። እግዚአብሔር ለቃሉ ለሰጠው ለሚገባው ኪዳን ለሚሰጠው ተስፋ ታማኝ አምላክ ነው። እኛንን ጠዋት የተናገርነውን ከሰዓት አልሆነልኝም ብለን ሐሳባችንን የምንቀይረው፣ ዛሬ የገባነውን ቃል ነገ አልተመቸኝም ብለን ሐሳባችንን የምናጥፈውና የምንለውጠው የምንቀይረው እኛንን። እግዚአብሔር ላይ ያደርግ አይናገርም። ከተናገረ ደግሞ አያስቀርም። የተናገረውን የሚፈጽም አምላክ ነው። ለማን ነው እግዚአብሔር ቃል ገብቶ የገባውን ቃል ሳይፈጽም ይቀርም? ለአዳም የገባውን ቃል እኮ ከ5500 ዘመን በኋላ ፈጽሞለታል። የዘመን ርዝማኔ የገባውን ቃል እንዲያጥፍ አላደረገው። እኔ በጣም የሚያስደንቀኝ ነገር አለ። በሕይወተ ሥጋ ኖረን አይደለም፣ ስምዖንን በሕይወተ ሥጋ አቆይቶ ነው የገባለትን ተስፋ እግዚአብሔር የፈጸመለት። ብንሞት እንኳን ከመቃብር አስነስቶ እግዚአብሔር የገባልንን ተስፋ የሚፈጽም አምላክ ነው። ለዚህ ማስረጃ አድርገን የምናየው በሲና ተራራ በምድረ በዳ በዛ በሲና ጉዞ ውስጥ 570 ጊዜ ከእግዚአብሔር ጋር ቃል በቃል የተነጋገረ ሙሴ ላይ እፈልጋለሁ ብሎ ለምኖ እኔን አይቶ ማንም አይድንም፣ ልታየኝ አትችልም፣ ነገር ግን ኋላይን ትመለከታለህ ብሎ በገባለት ቃል መሰረት ሙሴ ሞቶ ናባው ተራራ ተቀብሮ ዘመናት ነግደው አምላክ ሰው ሆኖ በስጋ ተገልጦ በኋላ ደብረ ታቦር ተራራ ላይ ኤልያስን ከብሔረ ሕያዋን ሙሴን ከብሔረ ሙታን አምጥቶ የገባለትን ተስፋ ፈጽሟል። ስለዚህ እግዚአብሔር ላይ ያደርግ አይናገርም። ለአንቺ የገባልሽ ተስፋ አለ፣ ለአንተም ለእኔም የገባልን ተስፋ አለ። ከስምዖን ሕይወት የምንማረው የተገባልንን ተስፋ አድርገን በጽናት በጾም በጸሎት እግዚአብሔርን በመፍራት ተግተን መኖር አለብን። ምናልባት እኛ ያሰብናቸው ያቀርናቸው እግዚአብሔር የሰጠን ተስፋ ዛሬ እኛ በፈለግነው ሰዓት ላይከናወን ይችል ይሆናል። እግዚአብሔር ደግሞ ስራውን የሚሰራው እኛ ባሰብነው እኛ በወጠነው እኛ በቀመርነው ጊዜ አይደለም። ራሱ በወደደው ሰዓት ስራ ይሰራል። ስለዚህ ስምዖን የተሰጠውን ተስፋ አድርጎ የጠበቀ ሰው ነው። እኔና እናንተም እግዚአብሔርን በየትኛውም ችግር ውስጥ ብንሆን፣ በየትኛውም ፈተና ውስጥ ብንሆን፣ በየትኛውም ነገር ውስጥ ብንሆን እግዚአብሔርን ተስፋ አድርገን እንጠብቀው። ቅዱስ ዳዊት በመዝሙር 24 ቁጥር 4 ላይ አንተን ተስፋ የሚያደርጉ አያፍሩም ይላል። አንተን ተስፋ የሚያደርጉ አያፍሩም ነው የሚለው። ስለዚህ እሱን ተስፋ አድርጎ ያፈር የለም። ስምዖንም አምላኩን ተስፋ አድርጎ አላፈረም። አምላኩን በመቅደስ ጠበቀ። የሚመጣበትን ዘመን ጊዜ ቆጥሮ መንፈስ ቅዱስ ገልጦለት በመቅደስ ጠበቀው። ሁለተኛው ከስምዖን የምንማረው ምንድነው? ስምዖን የተስፋ ቃል ቢሰጠውም የተስፋውን ቃል የጠበቀው በመቅደስ ሆኖ ነው። ለምን? በመቅደስ ሆኖ ነው የተስፋውን ቃል የጠበቀው። እኔና እናንተም እግዚአብሔር የገባልንን ተስፋ እስኪፈጽምልን ድረስ በመቅደሱ ጸንተን እንጠብቀው። አንድ ቀን የምንጠብቀው አምላክ ይመጣል። ስምዖን እኮ በመቅደሱ እየተገኘ እየጸለየ አምላኩን በመቅደሱ ጠብቆ ነው በመቅደስ ያገኘው። እኔና እናንተም በመቅደስ አምላካችን እናገኘዋለን። በዚህ በትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል ይላል። እናንተ የምትፈልጉት ጌታ በድንገት ሳታስቡት ባልጠበቃችሁት ሰዓት ወደ መቅደሱ ይመጣል። ስለዚህ አምላካችን ይመጣል። እስኪመጣ ግን እኛ ጸንተን በትጋት
መጠበቅን ነው ከስምዖን ሕይወት የምንማረው። እየጸለየ ምንም ቢሸመግል አይኖቹ ቢፈዙም በአልጋ ላይ ተጣበቀ ቢሆንም የተሰጠውን ቃል ተስፋ አርጎ በመቅደሱ አምላኩን ይጠብቅ ነበር። ስለዚህ እኔና እናንተም በጾም ሆነን በጸሎት ሆነን ተግተን ሃይማኖታችንን አቅንተን ሃይማኖታችንን አጽንተን ምግባራችንን አቅንተን አምላካችንን ልንጠብቀው ይገባል። ሌላው ከስምዖን የምንማረው ነገር ምንድነው? አይኖቹ ተገልጠውለታል። ፈዘው ነበር አይኖቹ። በጽናት አምላኩን በመጠበቁ አይኖቹ ተገልጠውለታል። አሁን ይህንን ቃል የምናገረው ለዓይነ ስውራን ወይም ደግሞ አይናቸው ለፈዘዘ ብቻ አይደለም። አይን አለን የምንል ግን ማስተዋል ያቃተን ብዙ ሰዎች አለን። ማየት ያላችሁ አትመለከቱም ብሏል ጌታ እኮ አይሁድ። ዛሬም ማየት የተሳነን ሰዎች አለን። ስምዖን አይኖቹ በርተውለታል እያሉ መቅደስ ውስጥ ቆመን እያስቀደስን ወንጌል እየተማርን እግዚአብሔርን በመቅደሱ ኖረን እያገለገል ነው። ግን አጥርተን ጽድቅንና ኃጢአትን እግዚአብሔር የሚከብርበትንና ማይከብርበትን እግዚአብሔር የሚደሰትበትና ማይደሰትበትን ነገር ለይተን አጥርተን ማየት አልቻልንም። እሱ ግን ምንድነው ያለው? አይኖቼ ማዳንህን ምን ብለዋል አለ? አይተዋል አለ። እንዴ 20 ዓመት 30 ዓመት 40 ዓመት 50 ዓመት 60 ዓመት እኮ በመቅደሱ ኖረን ቤተክርስቲያን እየተመላለስን እያስቀደስን ማህሌት እየቆምን በቤቱ እየኖርን ከብዙ ሊቃውንት ቃሉን እየሰማን የሱን ማዳን ግን አይኖቻችን ያላዩ እኮ ሰዎች አለን። እስካሁን በኃጢአት ውስጥ ምንኖር ሰዎች አለን። እስካሁን በበደል ውስጥ ምንኖር ሰዎች አለን። እስካሁን ንስሐ ያልገባን፣ እስካሁን ስጋው ደግሞ ያልተቀበልን፣ በቃ አይኖቼ ማዳንህን አይተዋል ውሰደኝ ለማለት ያልተዘጋጀን እኮ ብዙ ሰዎች አለን። ስለዚህ ከስምዖን የምንማረው አይኖቼ ማዳንህን አይተዋል። በመቅደሱ ኖሮ ማዳኑን አይተዋል። እኔና እናንተም በእግዚአብሔር ቤት ኖረን እንደ ስምዖን መቼ ነው አይኖቼ ማዳንህን አይተዋል ብለን የምንመሰክረው? ሌላው ወገቡ ተቃናለት። ያ የጎበጠው ሰው ወገቡ ተቋንቷል። ዛሬ ስንቶቻችን በኃጢአት ጎብጠናል? አሁን እኛ በእድሜ ስላረጁ ስለጎበጡት አረጋውያን አይደለም እየተናገርን ያለ ነው። እነሱ በእድሜ ጉዳይ ነው የጎበጡት ያረጁት። ግን ዛሬ በኃጢአት ልባችን የጎበጠብን እኮ አለን። በክፋት የጎበጥን እኮ ሰዎች አለን። ስለዚህ ስምዖን አምላኩን ሲያገኝ ነው የጎበጠው አካሉ ቀጥ ያለለት። እኔና እናንተም በክፋት በምቀኝነት በጥላቻ በዘረኝነት የጎበጠውን ልባችንን እግዚአብሔር በቸርነቱ ቀና ያድርግልን። ሌላው የተሸበሸበ ግንባሩ ተዘርግቷል። ሁለመናው አዲስ ሆኗል። እኔና እናንተ እኮ ግማሾቻችን በእድሜ ልጆች ሆነን ግን በኃጢአት ያረጀን እኮ ብዙ ሰዎች አለን። የእድሜያችንና የምንሰራው ኃጢአት የማይገናኝ በክፋት ያረጀን በኃጢአት ያረጀን። አሁን ስለ እርጅና ስናወራ በእድሜ መሸምገልን ብቻ አይደለም። በጣም እኮ ሕፃናት ሆነው ትልልቆች የማያውቁትን ነውርና ክፋት የሚሰሩ እኮ ብዙ በእድሜ ልጅ የሆኑ ግን የክፋት ጥግ ላይ የደረሱ ብዙ ትውልድ እኮ የበዛበት ዘመን ላይ ነው ያለነው። ስለዚህ እግዚአብሔር ልጆች እሱ ሁለመናውን የታደሰው እኔና እናንተም ንስሐ በመግባት ቃሉን በማዳመጥ ከእግዚአብሔር ጋር በመኖር ዕለት ዕለት በመቅደሱ በመኖር በኃጢአት ያረጀው አሮጌው ማንነታችን ሊታደስና ሊወገድ ይገባል። አሁን አንዳንድ ሰዎች ሃይማኖት ለማደስ የሚፈልጉ ወይም ሃይማኖት እናድሳለን የሚሉ ሰዎች አሉ። በመሰረቱ የኛ ቤተክርስቲያን ተሰርታ ያለቀች ቤተክርስቲያን ናት። ዛሬ መተን ምን ጨምረው ዛሬ መተን ምን ቀንሰው ነገር የለም። ተሰርታ ያለቀች ቤተክርስቲያን ናት። የሚታደስ ምንም ነገር የላትም። መታደስ ያለብን ግን እኛ ነን። ክፉ አስተሳሰባችን፣ ጥላቻችን፣ ዘረኝነታችን፣ ኑፋቂያችን፣ ክፋታችን፣ በደላችን መወገድና አዲስ ፍጥረት ልንሆን ይገባል። ከስምዖን የምንማረው በጣም ብዙ ነገር አለ። ስለዚህ ስምዖን ያረጀው ሰው እንደ ንስር ታድሷል። ምንድነው አምላካችን እዛ ቅዱስ ዳዊት በመዝሙሩ የተናገረው ቃል አለ። ጎልማሳነትሽን እንደ ንስር ያድሳል የሚል ቃል ተጽፏል። እና ዛሬም እንደ ንስር መታደስ ያለብን ሰዎች በቃ ያረጀን ያፈጀን በኃጢአት ማለት ነው። በክፋትና በበደል ያረጀንና ያፈጀን ሰዎች በንስሐ በስጋ ወደሙ በቅድስና በመልካም ነገር መታደስ እንደሚገባን ከስምዖን ሕይወት እንማራለን። ሌላው ስምዖን ሕፃኑ መምጣቱን መንፈስ ቅዱስ ነግሮታል። እንግዲህ መንፈስ ቅዱስ ስለነገረው ነው ያ አንተ የምትጠብቀው ቃል የተገባልህ ዛሬ መጥቷል፣ ሕፃኑ ወደ መቅደስ ገብቷል ብሎ መንፈስ ቅዱስ ስለነገረው አንስቶ አቅፎት እሱ መሆኑን በአካሉ ላይ በተደረጉ ነገሮች አረጋገጠ። አንደኛ ማየት ያልቻሉ አይኖቹ ምን ብለናል? አጥርተው አይተዋል። የጎበጠው አካሉ ቀንቷል። የተሸበሸቡ ሰውነቶቹ ተፈተው የወጣትነት ስሜት ተሰምቶታል። ጎልማሳ ሆኗል። እንደ ንስር ታድሷል። ግን ምንድነው ያለው? አርጅቼ ነበረ እንደገና ወጣት አደረከኝ። ወገቤ ጎብጦ ነበር ተቃንቷል።
እንደገና ደግሞ አይኖቼ ፈዘው ነበር አይቻለሁ። ስለዚህ አሁን እንደገና ታድሻለሁና በዚህ ምድር ልኑር ብሎ በምድር ላይ ለመኖር አልጓጓም። ከስምዖን የምንማረው አንዱ ይሄ ነው። ለምን? ይሄ አላፊ ጠፊ ያለ መሆኑ ገብቶታል። እኔና እናንተ እኮ እሱ 500 ዓመት ኖሯል። እንደገና እንደ ንስር ታድሶ አሁንም እኮ ብዙ መኖር የሚችል ሰው ነው። ግን ከዚህ በኋላ በዚህ ዓለም ኑሮ ይበቃኛል ብሎ ወደ አምላኩ መሄድን ነው የናፈቀው። ሲጀመር እኔና እናንተ ወደ አምላካችን ለመሄድ አንናፍቅም። እንደማንናፍቅ የሚያስረዳው ምንድነው? ሁል ጊዜ እንደሚኖር ሰው ሆነን ነው እየኖርን ያለነው። ግን አንድ ልናምን የሚገባን እውነት በዚህ ምድር ላይ ሁል ጊዜ ዘላለማዊ ሆነን ልንኖር አንችልም። አንድ ቀን ወደ አምላካችን የምንሄድበት ቀን ይመጣል። ወደ አምላኩ የሚሄድ መንገደኛ እንደሆነ የሚያውቅ ሰው ደግሞ ቢያንስ ይዘጋጃል እኮ። ስለዚህ እኔና እናንተ አሁንም ዳንኪራ እየረገጥን ነው፣ አሁንም እየዘፈንን ነው፣ አሁንም እየጨፈርን ነው፣ አሁንም እያመነዘርን ነው፣ አሁንም ፍርድ እያጓደልን ነው፣ ድሃ እየበደልን ነው፣ በሰው ደም እጃችን እየታጠብን ነው፣ በየቀኑ ክፋታችን እየበዛ ነው። ስለዚህ በዚህ ምድር ላይ ብቻ የምንኖር መስሎ የሚታየናለን። ግን ከሞት በኋላ ሌላ የተሻለ ህይወት መኖሩን ከስምዖን ህይወት አይተናል። አይኖቼ ማዳንህን አይተዋልና ባሪያህን አሰናብተው በቃ። እኔ በጣም የሚገርመኝ ቃል ነው እንዴ! ዛሬ እኮ የ100 ዓመት የ90 ዓመት የ80 ዓመት ሰው እኮ ታሞ ሆስፒታል ገብቶ ለመዳን እኮ ነው ጥረት የሚያደርገው። ሐኪሞቹ ለማዳን ይሯሯጣሉ። ያም 100 ዓመት ሞልቶት እድሜው እንደሄደ እያወቀ መቃብሩ የተማሰ መሆኑን ጊዜው የደረሰ መሆኑን እያወቀ የ100 ዓመት የእድሜ ባለጠጋው ለመዳን ነው ጥረት የሚያደርገው እንጂ 100 ዓመት በምድር ላይ ኖር ያለው ከዚህ በኋላ ይበቃኛል፣ አቅሩቡኝ፣ አጥምቁኝ፣ የንስሐ አባቴን ጥሩልኝ፣ ወደ አምላኬ ለመሄድ ልዘጋጅ የሚሉ እኮ ባለ አእምሮች በጣም ጥቂቶች ናቸው። በ100 ዓመታቸው ሆስፒታል ገብተው ለመዳን ነው የሚናፍቁት። ለምን? ከሞት በኋላ ያለውን ህይወት ስለማናቅ ማለት ነው። ከመቃብር በኋላ ያለው ህይወት ምን አይነት ልዩ ህይወት እንደሆነ ስላልተረዳ ነው። ስምዖን ግን ከዚህ በኋላ መኖር አያስፈልገኝም ማለት ለምንድን ነው? አንተን ባየሁበት አይኔ እንደገና ተመልሼ እቺን የከፋች የከረፋች ዓለም ማየት አልፈልግም። በዓለም ውስጥ ምን የሚታይ በጎ ነገር አለ? ዛሬ እኔና እናንተ የምናየው በጎ ነገር አለ? ወንድም በወንድሙ ላይ ወገን በወገኑ ላይ እየጨከነ እርስ በርስ እየተገዳደልን እርስ በርስ እየተጨራረስን አንደኛው ባለጠጋ ለመሆን ሌላውን አደሄቶ ሌላውን ገሎ ግብ ሰርቶ የሚኖርበት ምናየውና ምንሰማው ነገር እኮ እጅግ የከፋ ለአይን የከፋ ለአፍንጫ የከረፋ ግብር ያለበት ዓለም ላይ እኮ ነው ያለነው። ስለዚህ አንተን ባዩ አይኖቼ ከዚህ በኋላ ያለምን ርኩሰትና ኃጢአት ማየት አልፈልግም፣ እንዳማረብኝ ውሰደኝ ነው በሌላ ቋንቋ። ሁለተኛው ያንተን ቃል በሰሙ ጆሮቼ በዓለም ላይ ያለ ሐሰት መስማት አልፈልግም፣ ውሸትን መስማት አልፈልግም። ኃጢአትን፣ የዓለምን ጫጫታ፣ ጭፈራዋን፣ በዓለም ላይ ያለውን ክፉ ነገር ከዚህ በኋላ ጆሮቼ መስማት አይፈልጉም። ያንተን ቃል ያንተን ድምፅ ጆሮቼ ሰምተዋል። ሌላው ያንተን መዓዛ ባሸተትኩበት አፍንጫዬ ሕይወት የሚሰጠውን እሱ መዓዛ ቅዱሳን ነዋ። ያንተን መዓዛ ባሸተተው አፍንጫዬ የዓለምን ክፋት የዓለምን ርኩሰትና የዓለምን አስጠሊታ ነገር ማሽተት አልፈልግም። አንተን ባቀፉ ክንዶቼና እጆቼ ከዚህ በኋላ ሄጄ የዓለምን ነገር ልጨብጥም ልነካም ልዳስስም ልሰራም አልፈልግም። ባንተ በታደሰው አካሌ አንተ የለወጥከውን ያደስከውን ማንነቴን ሄጄ ዓለም ላይ ገብቼ አላቆሽሽም። ስለዚህ ለሕዝብ ለእስራኤል ሁሉ የገባኸውን ቃል ለዓለም ሁሉ የሰጠኸውን ድነቱ እኮ የሚፈጸመው ገና ከ33 ዓመት በኋላ እኮ ነው። በዕለተ ዓርብ ነው። በዕለተ ዓርብ የሚታየውን የማዳን ሥራ እሱ በዛን ቀን ሕፃኑን ታቅፎ በእጆቹ ይዞ ዕለተ ዓርብን ለዓለም የሚሰጠውን ድነት ስለተመለከተ አይኖቼ ማዳንን አይተዋልና ባሪያህን ምን በለኛል አሰናብተኝ ብሎ ይችን ዓለም እንደተጸየፈ አምሮበት መሄድ እንደፈለገ ከስምዖን ሕይወት እንማራለን። እኔና እናንተም በሕይወታችን ብዙ ልንማር የሚገባን ነገር አለ ከስምዖን። ስለዚህ እኔና እናንተም እንደ ስምዖን መልካም ሰዎች ሆነን ዓለምን ተጸይፈን አምሮብን እንድንሄድ እግዚአብሔር ሁላችንንም ይርዳን። ሌላ እኔ በስምዖን ላይ መጨመር የምፈልገው በመጽሐፍ ቅዱስ ላይ የተገለጡት ኃይለ ቃል አሉ። ቅድም ባነበብናቸው የመጽሐፍ ቅዱስ ክፍሎች ላይ የተገለጡ ኃይለ ቃላት አሉ። ምንድነው? የመጀመሪያው የእስራኤልን መጽናናት ይጠባበቅ ነበር ይላል። እስራኤል ማለት የእግዚአብሔር ሕዝብ ነው። የእግዚአብሔር ሕዝብ ደግሞ ለ5500 ዘመን በባርነት ተይዞ በእግረ አጋንንት ተረግጠን
በሞተ ስጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ገሃነም ተፈርዶብን ነው ምን ኖረው። ስለዚህ ከዚህ ባርነት ነፃ የሚያወጣ አጽናኝ ይመጣል ብሎ ተስፋ ያደረገ እስራኤልን መጽናናት ይጠባበቅ ነበር ይላል። እስቲ ዛሬስ ስንቶቻችንን የኢትዮጵያን መጽናናት የምንጠባበቅ? ኢትዮጵያ እኮ መጽናናት የሚያስፈልጋት ሀገር ናት። ልጆቿ እርስ በርስ በጦርነት አዙሪት ውስጥ ገብተው በየጊዜው በጦርነት አለንጋ እየተገረፉ ብዙዎች በመከራ በስቃይ በስደት በመፈናቀል የሚኖሩባት ምድር ሆናለች። ስለዚህ ኢትዮጵያውያንም መጽናናት ያስፈልጋቸዋል። ስለዚህ አባቶቻችን እግዚአብሔር የኢትዮጵያን መጽናናት መቼ ነው የሚያመጣው ብላችሁ እንደ ስምዖን የኢትዮጵያን መጽናናት እየናፈቃችሁ ለኢትዮጵያ የምትጸልዩ፣ ለሕዝቧ የምትጸልዩ፣ ለልጆቿ የምትጸልዩ አባቶች ለኢትዮጵያ ታስፈልጋላችሁ። ስለዚህ ከስምዖን ሕይወት የምንማረው የእስራኤልን መጽናናት ይጠባበቅ ነበር ይላል እና ዛሬም አባቶቻችን በጾም በጸሎት የኢትዮጵያን መጽናናት እየተጠባበቃችሁ ነው። የኢትዮጵያን መጽናናት እየተጠባበቀን ነው። ዘረኝነቱ ጠፍቶ ጦርነቱ ጠፍቶ የሰላም አየር ተተንፍሶ ሰው በቀንም በሌሊትም በነፃነት ወጥቶ የሚገባባት በሰላም ውሎ በሰላም ወደ ቤቱ የሚገባባት ሀገር እንድትሆን ጥላቻው ዘረኝነቱ ክፋቱ ጠፍቶ እንዲኖር የኢትዮጵያን መጽናናት ስንቶቻችንን የምንጠባበቀው? ስምዖን የእስራኤልን መጽናናት ይጠባበቅ ነበር ይላል። የሚቀጥለው ጻድቅና ትጉ ሰው ነበር ይላል። አያችሁ ዛሬ እኮ ብዙዎቻችን ከጽድቅ ርቀናል። መስቀሉን ጨብጠን አስኬማውን ደፍተን ሰናፊሉን ለብሰን በመቅደሱ እያገለገልን እኮ ጽድቅ ርቆብናል። ለትልቁ ሕዝብ ለመንጋው እረኛ እንድንሆን ተሾመን በዘረኝነት በሽታና ለክፍት ውስጥ ገብተን እኮ ጽድቅ ርቆብን የጽድቅና የኩነኔ መንገድ የጠፋብን እኮ ብዙ ሰዎች አለ። ስለዚህ እሱ ጻድቅ ነበር ይላል። ከጽድቁ ጋር ደግሞ ትጉ ነበር ይላል። እርጅናው ሽምግልናው አልገደበውም። ለመጸለይ ትጉ ነበር፣ ለማገልገል ትጉ ነበር፣ በጎ ነገር ለመስራት ትጉ ነበር። ዛሬ እንኳን አረጋው እንደውም አረጋውያን ይሻላሉ። ማህሌቱን ለመቆም ሰዓታቱን ለመቆም ኪዳኑን ለማድረስ ዳዊቱን ለመድገም ውዳሴ ማርያሙን ለማድረስ አረጋውያኑ ይተጉ ናቸው። ዛሬ እኮ ወጣቶቹ በወጣትነት እድሜያችን እግዚአብሔርን ለማገልገል እኮ ሰነፎች ነን፣ ዳተኞች እኮ ነን፣ እንታክታለን እኮ። እሱ ግን ጻድቅና ትጉ ሰው ነበረ ነው የሚለው። ስለዚህ መንፈሳውያን ሰዎች ደግሞ ትጉዎች ናቸው፣ ሕጉን በቀንና በሌሊት የሚያስቡ ናቸው። ስለዚህ ሽማግሌም ቢሆን አረጋዊም ቢሆን ጻድቅ ነው፣ እንደገና ትጉ ነበር ይላል። መንፈስ ቅዱስም በሱ ላይ ነበር ይላል። የሚቀጥለው ቃል በጣም የሚገርም እኮ። ዛሬ ስንቶቻችንን የመንፈስ ቅዱስ ማደሪያዎች ሆነን? ቅዱስ ጳውሎስ እኮ በቆሮንቶስ መልእክቱ እናንተ የመንፈስ ቅዱስ ቤተ መቅደሶች ናችሁ እኮ ይላል። ስለዚህ እኛ ልቦናችን ለመንፈስ ቅዱስ ማደሪያነት የተመቸ ስንቶቻችንን? የብዙዎቻችን ሕይወት የክፋት የጥላቻ እግዚአብሔር የማይወደው ነገር ማደሪያዎች ሆነናል። እሱ ግን የመንፈስ ቅዱስ ማደሪያ ሆኖ ራሱን ለመንፈስ ቅዱስ ማደሪያነት ያዘጋጀ ሰው ነበር። ከስምዖን የምንማረው ይህንን ነው። ሌላው በመንፈስ ወደ መቅደስ ይወጣ ነበር ነው የሚለው። በመንፈስ ወደ መቅደስ ይወጣ ነበር። ለምን ወደ ቤተ መቅደስ እንደሚሄድ ያውቅ ነበር። ለጾም ነው የሚወጣው፣ ለጸሎት ነው የሚወጣው፣ ለመማር ለማስተማር ነው የሚወጣው። ወደ እግዚአብሔር ቤት ለምን እንደሚሄድ ያውቅ ነበር በመንፈስ። ዛሬ እኮ በስጋ ሐሳብ ወደ እግዚአብሔር ቤት እኮ የምንመጣ ሰዎች አለ። በጣም በዚህ ክፍለ ዘመን እኮ ሊጸልዩ ንስሐ ሊገቡ ስጋውን ሊበሉ ደሙን ሊጠጡ ሕይወታቸውን ሊቀይሩ የሚመጡ በጣም በጎ መልካም ብዙ ሰዎች ቢኖሩ አቀደው እኮ ለጠብ ለጭቅጭቅ እኮ እግዚአብሔር ቤት ፕላን አድርገው የሚመጡ ሰዎች እኮ አሉ። እግዚአብሔር ቤት ለእንቅፋት ለመሰናከል አቀደው የሚመጡ ሰዎች አሉ። በስጋዊ እሳቤ የሚመጡ ሰዎች አሉ። ለዚህ እኮ ነው አብያተ ክርስቲያናቱ ሁሉ በጭቅጭቅ በንትርክ የተሞሉት ሰዎች በመንፈስ ወደ እግዚአብሔር ቤት ስለማይመጡ ነው። ለዚህ ስምዖን ግን በመንፈስ ነበር ወደ እግዚአብሔር መቅደስ ይወጣ የነበረው። ለዚህ በዚህ ህይወት የነበረ ሰው አምላኩን ካገኘና ከታደሰ በኋላ ህይወቴን ቀይረኸዋል፣ የቀድሞ አኗኗሬም ይሄን ይመስል ነበረ፣ አሁን ደግሞ በአንተ አዲስ ሰው ሆኛለሁ። ስለዚህ ከዚህ በኋላ በዚህ ምድር መኖር ለኔ አስፈላጊ ስላልሆነ ማዳንህን አይኖቼ ስላዩ ባሪያህን አሰናብተው ብሎ ስምዖን ትልቅ ትምህርት አስተምሮን አልፏል። ቀጥሎ ከሐና ምንማረው ትምህርት አለ። ከፋኑኤል ልጅ ከሐና ምንማረው ነገር አለ። ሐና መጀመሪያ በድንግልና የኖረች ሰው ናት። ንባቡ ላይ እንዳነበብን በድንግልና የኖረች ሴት ናት። ስለዚህ ደናግላን ድንግልናቸውን ንጽህናቸውን ጠብቀው መኖር እንዳለባቸው የሐና የድንግልና ህይወት ይነግረናል። ቀጥሎ ደግሞ ከባሏ ጋር 7 ዓመት ኖር ይችላል።
በድንግልና ኖረች። ከዛ ትዳር መሰረተች። ትዳር ከመሰረተች በኋላ ትዳሯን አክብራ ከባሏ ጋር 7 ዓመት ኖረች። ከዛ ባሏ ሞተባት። ባሏ ሲሞትባት ሌላ ህይወት ለመኖር አልናፈቀችም። አሁን ሌላ ህይወት አትኖሩ፣ ባል የሞተባችሁ ሰዎች ደግማችሁ አታግቡ፣ ደግማችሁ ማግባት አትችሉም እያልኩ አይደለም ያለሁት። ግን እሷ የወሰነችው ውሳኔ ምንድነው? መጀመሪያ ድንግልናዋን ጠብቃ ነው የኖረችው። ከህጋዊ ባሏ ጋራ ለ7 ዓመት ኖረች። ባሏ ሲሞትባት ስጋዋን አላረከሰችም። ተመልሳ ወደ ዓለም አልሄደችም። ወደ ኃጢአት ዓለም ውስጥም አልገባችም። ሌላም ትዳር ለመስርት ብላ መኖር አልፈለገችም። በቀጥታ እግዚአብሔርን እያገለገለች በእግዚአብሔር ቤት ለመኖር ወሰነች። አያችሁ፣ በድንግልና መኖር፣ ለትዳር መታመን፣ ትዳር ደግሞ በሞት ምክንያት ትዳሯን ደግሞ ስታጣ ቀሪ ዘመኔን እግዚአብሔርን እያገለገልኩ ነው መኖረው፣ ወደ ሌላ የኃጢአት ዓለም ውስጥ መኖር አልፈልግም። በሌላ ቋንቋ እኮ እሷም የስምዖንን ኑሮ ነው እየኖረች ያለችው። ከዚህ በኋላ ዓለም ውስጥ ገብቼ ትዳር መስርቼ በዓለማዊ ሐሳብ ታስሬ መኖር አልፈልግም፣ ኑሮዬን ማድረግ የምፈልገው ካንተ ጋር ነው ብላ 84 ዓመት መበለት ሆና ይላል። መበለት ማለት ባሎች ሞተውባቸው ቀሪ ዘመናቸውን ትዳር ሳይመሰርቱ ንስሐ እየገቡ እየጸለዩ በቤተ መቅደስ በቤተ ክርስቲያን እግዚአብሔርን እያገለገሉ የሚኖሩ ናቸው መበለት የሚባሉት። ስለዚህ በመበለትነት ኑሮ 84 ዓመት መበለት ሆና ኖረች። መበለት ሆና መኖር ብቻ አይደለም፣ በጾምና በጸሎት ሌሊትና ቀን እየተጋች ታገለግል ነበር ይላል። ትጾማለች፣ ትጸልያለች። አገልግሎቷ ደግሞ መቼ ነው? ቀንና ሌሊት። ስለዚህ የመኝታ ጊዜ አልነበራትም። ረጅሙን ጊዜ በአገልግሎት ነው የምታሳልፈው፣ በጸሎት ነው የምታሳልፈው፣ በጾም ነው የምታሳልፈው፣ በቀንና በሌሊት። ቅዱስ ዳዊት በክፉዎች ምክር ያልሄደ በዋዘኞችም ወንበር ያልተቀመጠ ምስጉን ነው ይልና መዝሙር 1 ላይ ቀጥሎ መጨረሻ የሚናገረው ምንድነው? ሕጉን በቀንና በሌሊት ያስባሉ። የተመሰገኑ ሰዎች በዋዘኞች ወንበር የማይቀመጡ በኃጢአተኞች መንገድ የማይጓዙ ሰዎች ሕጉን በቀንና በሌሊት ያስባሉ ይላል። ስለዚህ እቺም ሴት በጾምና በጸሎት ትጾማለች፣ ትጸልያለች፣ ሌሊትና ቀን ደግሞ እያገለገለች ከመቅደስ ሳትለይ ትኖር ነበር ይላል። የመጨረሻው ቃል ደግሞ ከመቅደስ አትለይም ነበር ይላል። አድራሿ ስትፈለግ የምትገኘው የት ነው? ቤተ ክርስቲያን። ነብይት ሐና የት ነው ያለችው ስትባል ቤተ ክርስቲያን፣ በእግዚአብሔር ቤት በመቅደሱ ነው ስትገኝ ነበረው። ስለዚህ እኛም መኖሪያችን በእግዚአብሔር ቤት ይሁን። የሐና አድራሻዋ መገኛዋ ሐና ስትፈለግ የምትገኘው በመቅደስ ነው። ስለዚህ እኔና እናንተም ከሐና ድንግልናን መጠበቅ፣ ለትዳር ታማኝ መሆን፣ ከትዳር በኋላ ደግሞ ለእግዚአብሔር ታምኖ እሱን በቀንና በሌሊት እያገለገሉ ተግቶ መኖርን፣ ዕለት ዕለት በመቅደሱ መኖርን ከሐና ሕይወት እንማራለን። ስለዚህ የስምዖንም የሐናም ሕይወት እጅግ በጣም አስተማሪ ነው። በዚህ ኃይለ ቃል ውስጥ የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በሰማነው ቃል እግዚአብሔር ሁላችንንም ይባርከን። በሚቀጥለው ሳምንት በሌላ መርሃ ግብር እንገናኛለን። ወስብሐት ለእግዚአብሔር። ይቆያል።